ቤት ውስጥ ትይሉ አራሉ ሮማን አልነገርሻቸውም? ካልተለመጠች ማን እኔ ማለት ሰው ምንሽን ቀሚስ ያስጠላል። ኧረ ያምራል። ጸጉሬስ? ኧረ ሁሉ ነገር ያምራል። እና ቀየረሽ ነው የምትሄጂው የሚለኝ? ቆይ ምን አይነት ሴት እንዴት ነው የሚፈልገው እሱ? አልገባኝም። በጣም ነው የሚያምረው። እውነት ለመናገር ትንሽ እዚህ አካባቢ እንትን ስለሚል ነው ያው አሁን ላይ ታዲያ የቤት ሰራተኛ መሆኗንም ቀድማ ማወቅ የለባትም በማለት ሁላቸውም መክረው ጨርሰዋል። አሁን ላይ ሩታን ብትሆን ሄዳ ልታወራት ፈልጋ ነበረ ከዴብ ጋር ከተነጋገሩ በኋላ ስለ አደይ ሁኔታዎች። ነገር ግን እሷም ስለ አባቷ ተናግራ አስቀይማት በጣም ተናዳ አባቴን እወደዋለሁ በማለት የሚረባ አይደለም ያንቺ አባት ብላ ስለነበር በጣም እጅግ በጣም የምታስፈራ ናት የዴብ እናት። ለሰው ልጅ ክብር የሌላት ቤት ውስጥ ያሉትን እንግዲህ ሄለንንና ሮማንንም በምግብም በሆነውም ባልሆነውም እያነሳች ትሰድባቸዋለች፣ ታመናጭቃቸዋለች። ሁሉም ፈርተዋታል። ታለምን ቢሆን ተሳቃት ነው ያለችው ጓደኛዋ የፍቅር እናት ማለት ነው። ፍቅርንም ዛሬ አስጠንቅቃታለች። ያልሺ ነገር እውነት ነው ወይ በማለት ለዴብ ነገሩ ልታነሳው ስታስብ እንደገና በመሀል ሰው ስለመጣ ሳታወራው ቀርታለች። ፍቅር ግን እውነቴን ነው ብላ ውሸቷን እንግዲህ ሁለታቸው አብረው እንዳይሰምር ያቃጠረችው ነገር ትክክልም ሆነም አልሆነም ብዙ ነገሮችን ሰርታለች። ሆኖም ግን የዴብ እናት ዛሬ ላይ እውነትሽን ካልሆነ ግን ከልጅ ጋር እንዳታጣሊ ብላለች። በምኝታ ክፍሉም ገብታ ሮማን የምታርፍበትን ማረፊያ ክፍል ስታሳያት ይሸታል፣ ንጹህ አይደለም፣ ብቻ ብዙ ጣጣ ብላ እሷን ስታመናጭቃትና ስትሰድባት ተመልክተናል። ታዲያ የዴብ እናት ባረፈችበት ክፍል ሁና ስልክ ስታወራም አድምጠናታል። ከውጭ ሀገር ሌላ ሴት አለች፣ ዴብን አፈቅረዋለሁ ካልሽ አሁኑኑ ከቤተሰቦች ፍቃድ ጠይቀሽ መምጣት ትችያለሽ እያለቻት ነው። በእሷ በኩል ሌላ ሴት እያዘጋጀችለት ነው ለዴብ። ዴብ ግን ከአደይ ውጭ ማንም አይታየውም። ታዲያ ተቀናቃኛለሽ ፈጥረሽ ነይ፣ እዚህ በጣም ብዙ ሴቶች አሉ እያለችን በስልክ ስታወራ ሰምተናታል። ይህን ወሬዋን ማንም አልሰማባትም። በጣም በሚያሳዝን ሁኔታ እየተመለከት ነው እንግዲህ ማለት ነው። የቤዛ ወንድም የእናቱ ሞት ምን እንደሆነ እንዲሁም ደግሞ አንዳንድ የቤቱ ሁኔታ የቤታቸው ካርታ መወረሱ እጅግ በጣም በሚያሳዝን ሁኔታ የቤዛን ነገር እንዲያግዘውና እንዲፈታ ዶክተርን ሲጠይቀው ነበረ። ነገር ግን ዶክተሩ እህት ወንጀለኛ ናት፣ ይህን ነገር ልተባበርህ አልችልም በማለት እንግዲህ ሲያጽናናው ተመልክተናል። የቤዛ ወንድም ያለበትን ችግር ብዙ ነገሮችን ሲናገርም ተመልክተናል። በሌላ በኩል መንገድ ላይ አግኝቶ ገጀራው ለሊን እንደሚያወራትና ሊያገኛት እንደፈለገ ሲነግረው ነበረ። በጣም ነበር ያዘነው ማለት ነው። እንግዲህ እሷ ግን በፍጹም ላወራ አልፈልግም እያለችው ነው። የቤቱ ካርታ አንቺ ብቻ ሳይሆን የኔም ጭምር ነው ብሏታል። እንዴት ሆኖ ስትለው ነበረ። ባቡሬ አሁን ሲመስለን የባቡሬ ጓደኛ ገጀራው ለሌሊ እንግዲህ ወንድሟ ነው ብለን ነው የምናስበው። ታዲያ እየተባለ እሷም አመናጭቀው ከአጠገቤ እንዳደርስ በማለት ስትሄድም ተመልክተናታል። ቤቱን ሽጣ ሌላ ቦታ እንደምትገዛና ራቅ ወዳለ ቦታ መሄድ አለብሽ እያለች አደየን ሀሳብ ስታነሳላት ለሊ በዚህ ሀሳብ ተስማምታ እንደዛ ማድረግ ይኖርብኛል እያለች ነው ማለት ነው። አደይም ብትሆን እንግዲህ በዛ መሀል ስትነጋገር እንግዲህ አንቺ ምን አገባሽ በማለት እሷንም ሲይዛት ዶክተር ነበረ በመሀል መጥቶ ገላግሏቸው እንግዲህ ይዟቸው የሄደው ማለት ነው።
ዶክተር እንግዲህ እስከ ቤታቸው አደይንና ለሊን ሸኝቷቸዋል። እንግዲህ አደይም ዘንጣ ለብሳ በዛው እንግዲህ ጉዞ አድርገዋል ወደ ቤት ማለት ነው። ሌላው የተመለከትነው የሮማንና የአሹ ጉዳይ ነው። ዛሬ ላይ ታርቀው ተስማምተው ምግብ ስታበላው ስታጎርሰውም ተመልክተናል። አበበም እሷን ፈልጎ ሄዶ ነበረ። እሷን ፈልጎ በሄደበት ሰዓት ደግሞ አሁን ላይ አደይ ብናት ስላለች ክፉ ናት፣ ብቻ ዝም ብላችሁ ዘላችሁ አጠግቡ ማለት እንግዲህ አስተያየት ሲሰጣቸው ነበረ። ዴቭ እንግዲህ ዛሬ ላይ በጣም ተሸማቆና ተሳቆ የእናቱ ነገር ትቀበላታል አትቀበላትም የሚል ትልቅ ስጋት አድሮበታል። ሌላው የተመለከትነው ደግሞ በጣም በሚያሳዝን ሁኔታ እንግዲህ የቤዛ ወንድም ፍቅርን ለምን የቤቱን ካርታ ሰጠሽ ብሎ በጥፊ መቷት ነበር። በጣም ታዲያ የቤዛ ወንድም ፍቅርን ዛሬ ላይ በጥፊ መቷት ነበር ማለት ነው። እሷ በጣም ተናዳን ደግሞ የሆነ ነገር ስትናገረው ነበር ማለት ነው። በዛ መሀል ግን ተመልሳ በጥፊ የመጣችው የዴቭ እናት ናት ማለት ነው። እሱን በጥፊ መታዋለች። በጣም በሚያሳዝን ሁኔታ ወዳውኑ ነበር እንግዲህ አሹ እየገፈተረ ይዞት የወጣው። ፍቅር ስራዋ ነበር ብትመታም እንኳን ከዳሽኝ እያለች በጣም ሲናደድባትም ተመልክተናል። ታዲያ ዴቭ አደይን ይዞ ወደ ቤት ቢሄድም ሁሉም እንግዲህ ተነስተው እየተጠባበቁ ባሉበት እጇን ዘርግታ ሰላም ስትላት አደይ ማለት ይችናት እማዬ ቢላትም እጅግ በጣም በሚያሳዝን ሁኔታ በንቀት እየተመለከተች እጇን ዘርግታ እንኳን ሰላም ሳትላት ትታ ተቀምጣለች። ሁሉም የቤተሰብ አባል አንገቱን ደፍቷል። ዴቭም አደይም እጅግ ተናዳለች። ዛሬ ላይ እንግዲህ የተመለከትነው የአደይና የዴቭ ፍቅር እጅግ በጣም አስጊኝ ውስጥ እንደሆነና በፍጹም እናትየዋ ልትቀበላት እንዳልቻለች ነው የተረዳ ነው። አደይ በጣም በፈራችው ልክ መጀመሪያም እኔነቴን ነው ወይስ ልብሴን ያለችው ሴት ዛሬ ላይ በእናቱ ዘንድም ተቀባይነት እንደሌላት ተመልክተናል። ለዴቭ ሌላ ሴት አዘጋጅተለታለች። ዴቭም እንደፈራው የፈራው አልቀረም ማለት ነው። ሁላቸውም ታለምን ጨምሮ አንገታቸው ደፍቷል። ይህ ስራ ደግሞ ይህ የስራ ውጤት ይሄ ክፋት ጥግ ደግሞ የፍቅር ስራ ነው። እጅግ በሚያሳዝን ሁኔታ ማለት ነው። ገጀራው ዛሬ ላይ ኩኩሻን ሲያስፈራራት ደመቀ ደርሶላት እንግዲህ ዳይመንድ ሲገላግልም ተመልክተናል። ታስብልኛለ ማለት ነው እያለች ታዲያ ይህን ነገር ለመናገር ወደነ ቅምጥል ቤት ሂዳም እንግዲህ ዛሬ ላይ ዳይመንድ እንግዲህ ከሁሉም ነገር እንደተከላከለላትም ስትነግራት ነበረ። ጨዋታውን ቀየራችሁ እያለችም ስትነግራት ሰምተናል ማለት ነው። ቅምጥል ኩኩሻ ደግሞ እንደዛ ሳይሆን እንግዲህ ገጀራው ሊመታት እንደነበር እና ሲጋበዝባት እሱ መጥቶ እንደከላከለ ስትነግራት ነበር። በእውነቱ በጣም ያዘነው የአደይና የዴቭ ፍቅር በእናቲቱ እንዲሁም ደግሞ ፍቅር ነገሩን አቃጥራ ተሰሚነት ማግኘቷ በጣም በሚያሳዝን ሁኔታ አንገታቸው እንዲደፉ አድርጋቸዋለች። ዞሮ ዞሮ ዴቭ የእሷ እንደማይሆን እንኳን እያወቀች ከአደይ እንዲለይ ያደረገችበት ጥረት በጣም የሚያስጠላው። ዛሬ ላይ ዶክተሩም አደይ ሊያወራት ፈልጎ ነበር። የምትነግረኝ ነገር አለ ወይ ስትለው አዎ ብሏት ነበር። በዛ መሀል ግን እንግዲህ ከባቡሬ ጋር ሲደርስባቸው ነው እንግዲህ ዴቭ ነገሩን ያቋረጡት። ስለ አለባበሷ ስለ አንዳንድ ነገሮች እንኳን ሲነሳ እውነተኛ ማንነቱን ይዞ መቅረብ እንጂ ሲልም በማታውቀው ነገር ጣቃ አትግባ ብሎታል ዴቭ። ይቅርታ ብሎም ዶክተሩ ተነስቶ ሂዷል። አደይ ከመጀመሪያውም ነገሩ አላማራትም እና አሁን ላይ ግን በእናቱ ዘንድ ደግሞ ንቀትን ስታይ ከዴቭ ጋር የመቀጠሉ ጉዳይ ተስፋ ያለው አይመስለንም። ዴቭ ግን እጅግ በጣም ያዝናል ስለሚወዳትና ስለሚያፈቅራት። አሁን ላይ ደግሞ ይህንን እውነት አለና ስለ ቤት ሰራተኛ መሆኗን የሷን ታሪክ የተናገረው ማን ነው ሲባል ፍቅር እንደሆነ ሲደርስበት ዴቭ ለፍቅር ትልቅ ጥላቻና እንዲሁም ደግሞ እሷን ሊጎዳትም ይችላል ብለን እናስባለን። አድማጭ ተመልካች አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር በማድረግ ቤተሰብ ሁኑ። አመሰግናለሁ።